የቴዲ አፍሮ ዳስጣል የሚለው ሙዚቃ በጣም መነጋገሪያ ሆኗል። ቀጥታ የአሁኑን መንግስት የሚነካ ግለሰቦችንም የሚነካ እንደሆነ በርካቶች ግምት እየሰጡ ይገኛሉ። የሙዚቃው ሂደት፣ ፍሰት፣ ሀሳብ መነጋገሪያና የብዙ ኢትዮጵያውያን ልብ ነክቷል። በውስጡ ያዘላቸው ሀሳቦችም እጅግ አደገኛ እንደሆኑ ነው የተጠቀሰው። ለምሳሌ አባይ ለዘዴው በአፉ ይቀድማል፣ አምኖ መከዳት እንዴት ያማል፣ ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት፣ ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ፣ ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋ ኢትዮጵያዊነት፣ ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ከሀገር ይበልጣል እኔስ አንድ ነፍሴ የሚል መልእክት አለው። ይሄ በጣም ትርጉም ተሰጥቶት መነጋገሪያ ሆኗል። ሌሎችንም ጉዳዮች እናነሳለን። ሰብስክራይብ በማድረግ ቀጣይ በቴዲ አፍሮ እጅግ አደገኛ በሆኑ መልእክቶቹ የታጨቀውን ሙዚቃ እንተነትንላችኋለን። ተከታተሉን። ሙሉን እንድትከታተሉ እንጋብዛለን። ኢቶሪካ አልበም በቴዲ አፍሮ ከ8 ዓመታት በኋላ ተለቋል። በማህበራዊ ሚዲያ ከዳር እስከ ዳር ኢትዮጵያውያን ይህን ሙዚቃ እየሰሙ ነው። የአንዳንድ ሙዚቃዎች ትርጓሜ አሁንም ማነጋገሩን ቀጥሏል። በተለይ ዳስጣል የሚለው እጅግ ትልቅ መልእክት ያለው ሙዚቃ ኢትዮጵያን የሚያወሳ አሁን ያለውን ወቅታዊ ሀገራዊ ጉዳይ የሚያነሳ አንዳንዶች እንደሚሉት ፖለቲከኞችንም የሚነካካ እንደዛ አይነት ስሜት ያለው ሙዚቃ ነው ዳስጣል። እንግዲህ ይሄ በመንግስት በኩል በርካታ ቅሬታዎችን ይፈጥራል ተብሎ ይጠበቃል። ግን ከዳር ዳር የሙዚቃው ንጉስን ሲጠብቁ የነበሩ መላው ኢትዮጵያውያን በመኪና ውስጥ፣ በየቤታቸው፣ በመንገድ ላይ፣ በስራ ቦታ ኢቶሪካን ሙዚቃ እያጣጣሙ ይገኛሉ። እንደምታስታውሱት እንግዲህ ይሄ ሙዚቃ ሊወጣ ነው ከተባለበት ቀናት ጀምሮ በርካታ ውዝግቦችን፣ መነጋገሪያ ሀሳቦችን ሲያስተናግድ ነበር። በኢትዮጵያ ሙዚቃ ውስጥ ትልቅ አበርክቶና ትልቅ አሻራ ያለው አዳዲስ ሀሳቦችን፣ ሀገራዊ ወቅታዊ ጉዳዮችን፣ የፍቅር ማህበራዊ ጉዳዮችን የሚያነሳው በግጥሞቹ በሙዚቃ ቅንብሮቹ ጥልቅ የሆኑ ስራዎችን ይዞ የሚመጣው ቴዲ አፍሮ ምን አይነት ስራዎችን ይዞ ይመጣል የሚለው መነጋገሪያ ነበር። ከዛ ባለፈ ሀገራዊ ወቅታዊ ጉዳዮችን ሊዳስስ ይችላል በሚል ስጋት እንደተለመደው እንደከዚህ በፊቱ ከመንግስት ጋር በመጨረሻዎቹ አዲሱ አልበም በሚወጣባቸው ቀናት ውዝግብ ውስጥ የገባበት ነበር። ይህንን መነሻ በማድረግ እንግዲህ አድናቂዎቹና አፍቃሪዎቹ የበለጠ ቴዲ አፍሮ ሙዚቃ እንደሚናፍቁ እንደሚጠብቁ በማህበራዊ ሚዲያ በዘመቻ መልክ ሲሰሩ ነበረ። መንግስት ደግሞ ይህንን ሙዚቃ የሚከለክልበት ምንም አሰራርም ስርዓትም የለም። ከአንድ ሙዚቀኛ ጋር የኢትዮጵያ መንግስት እዚህ ግባ እዚህ ውጣ የሚባባልበት ነገር የለም የሚሉ ሀሳቦችም እዚህም እዛም ሲወራወሩ ነበር። ዛሬ እንግዲህ ሚያዝያ 8ኛ ወር 2018 የቴዲ አፍሮ ከ8 ዓመታት በኋላ ይህንን አልበም ለቋል። በነገራችን ላይ ይሄ ቀን፣ ይሄ ሰዓት፣ ይሄ ዓመተ ምህረት የተፈለገበትም የራሱ ትርጓሜና ሚስጥር እንዳለውም በርካታ ተንታኞች እየነገሩ ነው። ከዚህ በኋላ እንግዲህ ሙዚቃዎቹ በተለይ አንዳንድ ሙዚቃዎች መልእክት ያላቸው ሙዚቃዎች ከመንግስት ከአሁኑ ሀገራዊ ወቅታዊ ጉዳዮች ጋር እየተመነዘሩ ትንታኔ ይሰጥባቸዋል ተብሎ ይጠበቃል። ለምሳሌ ዳስጣል እንዳልኳችሁ ፖለቲካዊ ይዘት፣ ሀገራዊ ይዘት፣ ኢትዮጵያን የሚያወሳ ተወዳጅ ሙዚቃ ነው። መልእክቱ እጅግ የሚመስጥና የኢትዮጵያን ታላቅነት፣ ኢትዮጵያ አሁን ደግሞ በብዙ ችግሮች ውስጥ ያለች ሀገር መሆኗን፣ ባንዲራዋ ከፍ እንዲል ሁሉም ባንዲራዋን ከፍ እንዲያደርግ የሚያወሳ መልእክት ያለው ነው። በነገራችን ላይ የዚህ ግጥም እና ዜማ ደራሲ ራሱ ቴዎድሮስ ካሳሁን ቴዲ አፍሮ ነው። 7 ደቂቃ ከ18 ሰከንድ የሙዚቃው ርዝመት ነው። ዜማና ግጥም ራሱ ነው ብያችኋለሁ። ነባር የባህላዊ ሀገራዊ ዜማና ግጥሞችንም እንደተጠቀመ በሙዚቃው መጨረሻ ላይ ይገልጻል። እንግዲህ ይሄ ዳስጣል የሚለው ሙዚቃ በውስጦቹ ካካተታቸው ሀሳቦች፣ መልእክቶች መካከል የተወሰኑትን ላካፍላችሁ። ለምሳሌ ዳስጣል ልቤ ለውስጥ አዘን ለቅሶ ሰው አይችል ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለቅ
እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ዳስጣል የሚል መልእክት አለው። እንግዲህ ከዚህ ጋር ትርጉም ሰጥታችሁ ማየት ትችላላችሁ። ሀገራችን ሞታለች፣ ጥሩ ሁኔታ ላይ አይደለንም፣ ሀገር ስትሞት የትም ሄደ አናለቅስም የሚል ሀሳብ ያለው ነው። እዚሁ ግጥም ላይ እዚሁ ዘፈን ላይ ካሉ ግጥሞች መካከል በጣም ከገረሙኝ በርካቶች ትርጉም ሰጥተው መነጋገሪያ ካረጓቸው ሀሳቦች መካከል ለምሳሌ ከውስጥ መዝዣ አንደኛው ላቀርብላችሁ። አባይ ለዘዴው ባፉ ይቀድማል፣ አምኖ መከዳት እንዴት ያማል፣ ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት፣ ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ እያለ ይቀጥላል። እዚህ ጋር እንግዲህ በደንብ ማየት ትርጉም መስጠት ያስፈልጋል። አባይ ለዘዴው ባፉ ይቀድማል፣ አምኖ መከዳት እንዴት ያማል የሚልም ሀሳብ አለበት። ከመረጥኳቸው ሀሳቦች መካከል ከዚሁ ዘፈን የሁሉ አይደለ ወይ መላ ሀገሩ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። እዚች ጋር እንግዲህ ያስተውሉ። የሁሉ አይደለ ወይ መላ ሀገሩ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። እንግዲህ ማንን ሊሆን ይችላል የሚለውን እናንተ ትርጉም ሰጥታችሁ ማየት ትችላላችሁ። እየነገርኳችሁ ያለሁት እንግዲህ ከአዲሱ የቴዲ አፍሮ ሙዚቃ ውስጥ በጣም ስሜቴን ከገዙት መካከል ትልቅ ትርጉም አላቸው፣ ፖለቲካዊ ትርጉም አላቸው ብዬ ከመረጥኩት መካከል አንዱን ዳስጣል የሚለውን ነው። ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋል ኢትዮጵያዊነት የሚል መልእክትም አለው። ከዛ ባለፈ ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ከሀገር ይበልጣል እኔስ አንድ ነፍሴ የሚል መልእክትም አለው በዚሁ ሙዚቃ ውስጥ ማለት ነው። በነገራችን ላይ ይሄ የዳስጣል የሚለው በስድስተኛው ትራክ ላይ የሚገኝ ነው። ሌሎችም ኢቶሪካም የሚለው ከአፍሪካ አንድነት ጋር ከአፍሪካ ጥንታዊነት ታሪካዊነት ጋር የሚያወሳ ነው። ትልቅ ሀብት ትልቅ አቅም እያለን ባለመስራታችን አንድ ባለመሆናችን የአፍሪካን ታላቅነት ማሳየት አልቻልንም የሚል ሀሳብ ያለው ነው። በአፍሪካ ሪትም የተሰራ ነው። ኢቶሪካ በጣም ተወዳጅ ነው። ለምሳሌ ከኢቶሪካ መካከል ውስጥ አንደኛውን የተወሰነውን ግጥም ላንብብላችሁ። ውርጅብኝ ባይኖር ማን አፍሪካን አክሎ ማሰብ አቃተን አንድ ሆኖ፣ ውርጅብኝ ባይኖር ማን አፍሪካን አክሎ መስራት አቃተን እንጂ አንድ ሆኖ የሚል ሀሳብም ግጥምም አለው። የዚህም ሙዚቃ ግጥምና ዜማ ደራሲ ራሱ ቴዲ አፍሮ ቴዎድሮስ ካሳሁን ነው። እንግዲህ በብዙ መልኩ መነጋገሪያ የሆነው የቴዲ አፍሮ ሙዚቃ አሁንም ትርጉም እየተሰጠው ትንታኔ እየተሰጠበት ይቀጥላል። የእናንተ ስሜት የእናንተ አስተያየት ምን ይመስላል? ጭላሎ ቲዩብን ነው። ኮሜንት በማድረግ ቤተሰብ እንድትሆኑ ሰብስክራይብ በማድረግ እንድትቀላቀሉን እንጋብዛለን።